ገመዱ ላይ እንዴት ነው እሷን ያሻገራችኋት? በራሷን የተሻገረችው የወጣችው ወይስ ደግሞ ሰው አግዟት ነበር? በእሷ እሷ በመጀመሪያ ደላላው ይዟት ማለት ነው። ከፊት ቀደመች፣ እኛ ወደ ኋላ ቅሩ ብሎ ማለት ነው። በዛው ቀያይ ናቸው ማለት ነው። ወደ ኋላ ቅሩ ብሎ እሺ። ከዛስ? አዎ እሷ ስለደከመች ከፊት ትውጣ ተብሎ ማለት ነው። ከዛን እንዴት ወጣች? ከዛ በኋላ ሄደች። እሷ እያይናት እንደዚህ ሄዱ። ከዛ እኛ ከኋላ ደግሞ ተከተልናቸው። እሺ ከዛን እናንተም ወጣችሁ፣ እሷም ወጣች። ከዛም በኋላ እዛ ከወጣችሁ በኋላ ምን ተከናወነ? ከዛ በኋላ እኔ ራሱ ማለት ነው በዚህ በገመዱ በሚሳበው ላይ ማለት ነው ኋላ ያሉት እኔ ነኝ መጨረሻ ላይ ማለት ነው። ኦኬ እሱን ወጣችሁ፣ ከአንተም መጨረሻ ሆናችሁ ወጣችሁ። በገመድ አይደለም የወጣ ነው፣ እኛ በገመድ አይደለም የወጣ ነው፣ በጥምጣም ነው የተሳሳብን የወጡት ማለት ነው። ከዛ እኔ መጨረሻ ላይ ማለት ነው ራሱ ሊለቁኝ ነበር ማለት ነው። እዛ ጋር እነማ እንትን ከብጃቸው ማለት ነው እንዳለቁኝ፣ አንተ እንዳለቁኝ ያዙት ምናምን ብዬ ማለት ነው። እንደገና ይዘውት ነው ሁሉም ይዘውት ማለት ነው የወጣሁት እኔ ራሱ ማለት ነው። ጥሩ እንኳን እግዚአብሔር አተረፈ። ግን እዛ ከወጣችሁ በኋላ የተከናወነው ነገር ምንድን ነው? ሀናን ለመጨረሻ ጊዜ ከዛ በኋላ ሀና ደከመች፣ ይሄ እንዳገት አልወጣም እያለች ማለት ነው እንትን እያለች ነበር፣ መሬት ተኝታ እየተንፈራፈረች ነበር። ይሄ እንዳገት አልወጣም እያለች ማለት ነው። ሰው አስገድደው ስለመድፈራቸው የመጣውን ሽፍታ፣ ከዛም በኋላ የሆናችሁትን ንገረን። ሂዱ የተባላችሁበትን ፕሮሰስ ስቴፑን ንገረን ግልጽ አድርገህ እስኪ። እንዴት ሂዱ የተባላችሁ? አንተ እዛ ዳገቱ ላይ እንትን ወጣችሁና ተቀመጣችሁ አይደለ? ልክ አሁን ሀና ይሄንን ዳገት አልወጣም ካለች በኋላ ከዛ ሀና እዛው እየተንፈራፈረ እንትን ይሄን ዳገት አልወጣም እያለች ማለት ነው። እኔ ነኝ ኋላ ያሉት መጨረሻ ማለት ነው። ከዛ ሌላዎቹ ሄዱ። ከዛ እኔ ቀስ እያልኩ ማለት ነው ያንን ዳገት ወጣው። ከዛ በኋላ ምንም የለ ያን ዳገት ያስኩትን ሻንጣ ማለት ነው የመኒዎች እንትን የሆኑ ጫት ምናምን የሚያሻግሩ አሉ። ጫት አሻግረው ሲመለሱ ሻንጣዬን ተቀበሉኝ። ከዛ እኔ በቁልቁለ ዳገቱን ወጥቼ ማለት ቁልቁለቱን በቂጤ እየተንፏቆኩ ማለት ነው የደረስኩት። እነ ገጠር ልጅ ጋር ቁጭ ብለው ነው ራሱ የደረስኩባቸው ማለት ነው። ታውቀው ነበር ያንን ቦታ ከዚህ በፊት ወይስ ለብቻ ለመጀመሪያ ጊዜ ነው እየሄድክ የነበረው አንተ? ተስፍሽ ከኋላ በደንብ አጠያየቁን ከኋላ ሽፍታው ከያዘባቸው ጀምር እስቲ። ቆይ አይ እየሄድኩ ነው ሰያይ። ቆይ አንተ ለመጀመሪያ ጊዜ ነው የሄድከው? ሰውዲ በባህር ሶስተኛዬ ነው ስሄድ፣ ግን በዛ በመንገድ ላይ የመጀመሪያዬ ነው። እንዴት አወቀው ታዲያ? ብቻህን ጥለው ሲሄዱ አንድ ላይ በግሩፕ እየሄዳችሁ መቼም በደላላ ነው እየሄድክ ያለው? ብቻህን እየሄድክ የነበረው ወይስ በደላላ ነው? ማን ነው አንተንስ ይዞ ሄደው? እንዴት ይዞ ሲሄድ? አንተ እንደናህና ወይ ከሌሎቹ ጋር በደላላ ነው ወይ ዝም ብለህ ተቀላቅለህ? ግሩፕ አላቸው አይደለ? አሁን ወንድማችን የገጠር ልጅ ግሩፕ አሉ የተለያዩ ደላሎች ያዘጋጁት። እኛ ደግሞ አንድ ላይ ነበረን ወደ 9 አለ። እዛ ቪዲዮ ላይ የተቀረጸው ቪዲዮ ላይ አላህ አንተ? አዎ አለ። ይኸውልሽ ተስፍሽ ጥያቄው ተቆራርጧል። ከመጀመሪያው በስቴፕ ሄድበት እስቲ ብሬክስ አንተ ቦታውን ስለማስተው ጎበሰያ ከመጀመሪያው ጀምረ በስቴፕ ጠይቀው ብሬክስ። ይሄ ካልሆነ አሁን ጥያቄው ጎምደ ሆዳ ነው ወዲ ልጅቱ ተደፈረች ተባለበት። ብሬክስ እንዳለክ ብሬክስ። እሺ አንዴ ፓርኪንግ ላርግ። እሺ ሰያ አይውል ታባሩ ምክንያቱም ምን ያረጋል መሰለህ አንተ ቆርጠው ከመጀመሪያ ጀምሮ ተስፍሽ ከተገናኙበት ጀምሮ አሁን ይመች። በነገራችን ላይ ሀኒትን ትትንፈራፈርም ብለሃል አምልጦ ይመችም አለ ብሏል። ለነጥብ ያዙት። ይሄን እንደገና ደግሞ ሁሉም ሰው ገደሉን ወጥቶ መጨረሻ ናት አለ። ሌሎቹ ያሉት የገጠር ልጅ መጀመሪያ ወጣችሁ እሷ ናት ነበር ያሉ። በጣም ጥሩ። ቆይ ብሬክስ ፓርኪንግ ያርገኝ ቀስ ቆይ አንድ ጊዜ ቆይ ወንድሜ ተረጋጋ። አሁን ደክመሃል፣ አረፍ በል። አሁን ብሬክስ ፓርኪንግ ያቁምና ቀስ ብሎ ይጠይቃል። አሁን የምታወራቸውን እወቅ፣ ምናልባት እንዳትወራከም። ውሃ ታጠጣ ቀስ ብሎ። አይዋ አሁን ነገሩን ከበድ ለማድረግ ከሞከርክ ይነቃብሃል። ዝግ አድርገህ የሚነቃብሃል። ምንድን ነው የሚነቃብህ? ሀኒት ትንፈራ ብለህ እጥፍ አልክ።
ለማው ሃኒ ስትፈራፈር እኔ አልወጣም ይሄ እንዳገት እያለች ማለት ነው። አይቻታለሁ። ቆይ እሺ፣ ቆይ ብሬክስ ተናገር። ብሬክስ ይመጣል አንድ ጊዜ። ቆይ ይቅርታው ቤቱ ቤታችሁ ነው። አንዳንድ ሰው ግን ይቅርታ አድርጉልኝ፣ ብሬክስ ተሚመጣ እኛ የገጠር የሚሆነ የምናፋጠው የልጅቱን ሀቅ ነው። የመን ባለስልጣኖች ስለ ልጅቱ መኖር መረጃ አንጡ ስላሉን መረጃ ስብሰባ ነው ይሄ ሁላ። ገባችሁ አይደለ? አንዳንዶቹ ፎሎ ለቀሙባት ምን አሉባት። ቆይ አንድ ጊዜ ልንገር ብዬ አንተ አንድ ጊዜ ቆይ። እኔ አሁን የራሴን የግሌ ነው። ብዙ ትልልቅ አንዳንድ ሚዲያዎች አይቻለሁ እና ልክ የገጠር ልጅን እንትን ብለው ምናምን የሚሉ አንዳንዶች ደግሞ አሳዘነን፣ ልባችንን ሰበረው፣ ፈለቀቀው፣ ሰነጠቀው የሚሉ ይሄ እኛ ሃኒ እንደ አንድ የሰውኛ ተሰምቶን በነገራችን ላይ ደግሜ ነው የምለው ከዚህ ቀደም አንዳንድ ሰዎች በትክክል ዱዓ ሲያደርጉና ጸሎት ሲያደርጉ ፈጣሪ ወይም አላህ ነው የሚልክላቸው አጋዥ። ገብቷችኋል? እኛን ያመጣን ፈጣሪ ነው። ጸሎቱ ደግሞ የአባቷ ጸሎት ነው። ለምን አለማጣ ሸዋረቢት እያሉ የልጃቸውን ሞት የሚካፈላቸው አጥተው ድምፅ አጥተው ታፍነው ስለሷ እንኳን አንዳንድ የሚፖስቱን ሰዎች ምንድነው በሰው ሞት የምታለቃቅሱ እየተባለ እንዲህ እየተሸማቀቁ ስለ ሃኒ እንዳያወሩ እየተደረገ ሚዲያ ላይ ሰምታችኋል። አባቷ ባረጉት ጸሎት ነው ዛሬ የኢትዮጵያ ግልብጥብጥ ብሎ ስለ ሃኒ ማውራት የያዘው። ገባችሁ አይደለ? እኛም በጸሎት የመጣን ሰዎች ነን እንጂ ምንም ነገር ምንም ጥቅም ምንም አይነት ፈልገን አይደለም። እያንዳንዱ የምንሄድበት እያንዳንዱ አንድም ቀን በጥቅም ተደልልን ማናቅ፣ ለፎሎም ሰርተን አናቅ። ብዙ ነገሮች ሰርተናል። ሳውዲ በነበርንበት በቆየንበት ጊዜ እናቅበታለን። እያንዳንዱ ማጫወቱን ሁሉ እናቅበታለን። ገባችሁ? ዛሬ ብሬክስ እስከሚመጣ አንዳንድ እንጠይቀው ማግደል ቆይ ተው እንዳጠይቁት ተመልሻለሁ ኦልሬዲ። እሺ ቀጥል። እሺ እኔ መጠየቅ የምፈልገው ወንድሜ አንተ ከየት ጀምረህ ነበር አብረሃቸው የነበርከው? ከየት ነው የተጫንከው አንተ? እኔ መኪና ላይ ነው የተገናኘ ነው ጅዳ ማለት ነው? አዎ። እሺ መልካም። መንገድ ላይ ሌላ የተቀላቀላችሁ ሰው አለ እየተጓዛችሁ? እዛው ከጅዳ ከወጣችሁ በኋላ ማለት ነው? ከጅዳ ኡምራ የሚባል አካባቢ አሳረፉን። ገባ? ኡምራ የሚባል አካባቢ ማለት ነው። እዛው ጅዳ ውስጥ የይመች መኪና ምን አይነት ነች በለው እስኪ። የት አካባቢ አልከኝ ወንድሜ? ኡምራ የሚባል አካባቢ። ኡምራ የት አካባቢ ነው? የት እንዳለ? እዛው ጅዳ ውስጥ ነው። ጅዳ ውስጥ። ኦኬ ጅዳ። ኦኬ አዎ። ትሬላው የሚመጣበት ጋር ማለት ነው። እሺ ሌሎች ከእናንተ ውጭ የነበሩ ሰዎች የራያ ልጆች የተባሉ ስንት ነበሩ እናንተ ጋር? ይሄ ማለት ራያ ልጅ ብዙ ሰው እኮ ነው የተጫነው እዛ ኡምራ ማለት ነው። አይደለም እንትኑ ላይ ይሄ እስከ ድንበር ድረስ አብራችሁ እናንተ መኪና ተጭነው የሄዱ ሰዎች ማለት ነው። መኪና? አዎ እናንተ መኪና እንትን ደላላችሁ ቆይቶባችሁ እነሱ ተጭነው የሄዱ ሰዎች አሉ አይደል? ሳቢያ አዎ እነሱ ስንት ናቸው? ይኸውልህ ሳቢያ ላይ ማለት ነው። እሺ እያንዳንዱ አውርተናል፣ ሁሉ ተጫውተናል እዛ ጋር ማለት ነው። 2 ሴቶች 1 ወንድ ልጅ አለ። እሺ መልካም። እንዳም ከነሱ ጋር ተጫውተናል። ሃናም ተጫውታለች፣ እኛም ሁላችንም ተጫውተናል። ኦኬ ደላሎቹ ስንት ነበሩ ሲመሯቸው የነበሩት? ስንት ሆነው ነው ሲመሯቸው የነበሩት? ወዴት እየመሩ? መሪዎቹ ስንት ናቸው? ከዛ በኋላ ልንገርህ አሁን ማለት ነው። መሪዎቹ ስንት ናቸው ሲመሯቸው የነበሩ? መንገዱ ሲመሯቸው የነበሩ እስከ ማለት ደንበሮቹ በቃ እስከ ገመዱ እስክትደርሱ ድረስ እስከ ገመዱ ድረስ
አሁን ከሳቢያ ድረስ ስንወጣ ማለት ነው በመኪና ነው የወጣ ነው። ከዛ ካረፍንበት ቦታ እዛው ሳቢያ ውስጥ አርፈናል። ቤት ውስጥ ማለት ነው አርፈናል። ገባ? እየሰማኸኝ ነው ብሬክስ? እየሰማሁ ነው ወንድም። አዎ እዛ ሳቢያ ስንት ቀን ከረምን? 2 ቀን 3 ቀን ከርመናል ሳቢያ ውስጥ። ከተማው ላይ ነው ከተማው ውስጥ ከከተማ ወጣ ብሎ የሆነች ጉርፋ ነገር ነች። እኔ እያልኩ ያለሁት ደግሞ ማለት ነው። እሺ ቆይ ልነግርህ ነው። ከዛ ከጉርፋ ውስጥ ማለት ነው። እሺ ከጉርፋ ውስጥ እንደገና በመኪና ተጭነን እዛ ከሳቢያ ውጪ ድንበር ጫካ ውስጥ ገባ ማለት ነው። እሺ ከዛ በኋላ መሪ አገኘን ማለት ነው። የድንበር መሪ ማለት ነው። እሺ እዛ ላይ ስንት መሪዎች ነበሩ የጠበቋችሁ? ከዛ በኋላ መጣ ከመኪና ውስጥ ብር ከፈለ። የሆነ ትግሪ ነው። ገባን እዛ ጫካ ውስጥ። ደላላ ነው መሪ መሪ ኦኬ። ብር የከፈለው መርቷቸዋል? አዎ። እሺ ከዛስ? ከዛ 2 መሪ ነው እዚህ እንትኑ ድረስ አደረሰን። እዛው ሳቢያ ጫካ ውስጥ አደርንና ማለት ነው ጠዋት ጉዞ ጀመር። እሺ አሁን ከመጀመሪያ ጀምሮ በቃ የእግር ጉዞ ከጀመራችሁ ጀምሮ እስከ መጨረሻ ስንት መሪ መርቷችኋል? መሪዎቹ ብዙ መሪ ነው የመራን እንዴ? አሁን ያ اخي እስከ እንትኑ ነው እያልኩ ያለሁት እስከ ገመዱ ድረስ እሺ በመጀመሪያ እስከ ገመዱ ድረስ ስንት መሪ መራችሁ? በቃ ስንቶች ናቸው የመሯችሁ? እስከ ገመዱ ድረስ ስንት ሰው ነበሩ? ሐና ለምን ሌላ ጥያቄ ትመልስልኛለህ? እኔ የምጠይቅህን አንድ ጥያቄ ነው። አንተ ስንት መሪ መርቷችኋል? የሰውየው ብር ተቀብሎ እንትን ካለ ጀምሮ እስከ 4 መሪ 4 እስከ ገመዱ ድረስ 4 ሰዎች ናቸው መሪዎቹ? 4 ናቸው? አዎ እስከ ገመዱ ድረስ 4 መሪዎች በአንድ ላይ እየተጓዙ ነበር እስከ ገመዱ ድረስ። እናንተ ስንት ነበራችሁ? እኛ እስከ ገመዱ ድረስ ሐና ተሳፋሪዎቹ ተጓዦቹ ስንት ነበራችሁ? ሐና ሴቷን ትተህ ማለት ነው። ወንዶች ስንት ነበራችሁ? እኔ አንድ በል ልንገርህ። እሺ ስማቸውን ሁሉ እየነገርኩ ማለት ነው። ኧረ ዝም ብለህ ቁጥራቸው ንገረኝ። ስንት ነበራችሁ? እኔ ቁጥር እንዴት ነው ቁጥር እንዴ? የተጻፈልን ሳታነብ ጥያቄው ስለት 2 3 4 ስንት ነበራችሁ? ወይ 2 በለኝ ወይ 3 ወይ 4 ቀላል እኮ ነው። አታውቅም ስንት ሰው እንደነበራችሁ? እሺ ልነግርህ ነው። ኧረ በእናታችሁ በቃ ይቅር የጻፈው ተው ቆይ ኦኬ ጋይስ ተው ቆዩ። ተው እንጂ እንጠይቅ። መልስልኝ ወንድሜ ስንት ወንድ ነበራችሁ? እዚህ ጋር ይኸውልህ አሁን መንገድ ላይ ይኸውልህ እዛ ጉርፋ ውስጥ ያገኝናቸው ልጆች አለን። ገባህ? አንተዬ ስማ አማርኛ ነው እኮ እየነገርኩ ያለሁት። አዳምጠኝ። አጭር ጥያቄ ነው እየጠየቅኩ ያለሁት ወንድሜ። እኔ እስከ ሳቢያ ድረስ 4 ሆነን መጣን። ጉዞ ከጀመራችሁ የእግር ጉዞ ነው እያልኩ ያለሁት። በቃ ወደ ገመዱ መሄድ ከጀመራችሁ ያለውን ነው እያልኩ ያለሁት እኮ ወንድሜ። የሳቢያዎቹ የተለዩዋችሁ 2 ሴትና 1 ወንድ ምናምን እርሳቸው በቃ ተለይተዋቸዋል። እነሱን ተዋቸው። ከዛ በኋላ ያላችሁ ስንት ናችሁ ነው እያልኩ ያለሁት። 8 ነው። ኦኬ 8 ሰው አንድ ላይ እየተጓዛችሁ ነበር? ሐናን ሳትጨመር ነው? ሐና ሳትጨመር 8። ኦኬ እስከ እንትኑ ድረስ ማለት ነው። እስከ ገመዷ ድረስ በቃ እስከ እንትና ሐና ሳትጨመር ማለት ነው። እሺ እስከ ተክላይ ቤት 8 ነው። ኦኬ ከሐና ጋር 9 እስከ ተክላይ ቤት 2 ደግሞ መንገድ ላይ ተጨምረውብናል። 2 ሌላ ደላላዎች። የት አካባቢ ነው እነሱ የተጨመሯችሁ? እዚህ ግማሽ መንገድ ላይ ነው። ሌሊት ነው የተጨመሩብን። የት ምን ላይ?
ሌሊት ነው በስ ስንት የስንት ቀን ጉዞ እንደተጓዛችሁ? የአንድ ቀን ተግማሽ። ከየት አምጥተው ቀላቅለዋቸው ነው? ቀላቅለዋቸው። አዎ እሺ፣ ይሄ አዲስ እንትን ነው። ኦኬ እሺ። እኔ ሌላው ጥያቄ ሽፍታ አግኝታችኋል መንገድ ላይ? አዎ። የት አካባቢ ምን ያህል እንደተጓዛችሁ ነው ያገኛችሁት? 8 ሰዓት የ9 ሰዓት መንገድ ምናምን ተጉዘናል። ኦኬ። ከዛ እንዴ የ8 ሰዓት መንገድ በቃ ያዙ። ኦኬ። አሁን 9 ሰው በሙሉ 4 መሪ ነው ሲመራ የነበረው ማለት ነው። ለ9 ሰዎች ሀናን ጨምሮ 4 መንገድ መሪዎች ከፊት ሆነው ይመሯችሁ ነበር። አዎ። እሺ። ሽፍታው ሲመጣ 9 ነበራችሁ? አራቱም መሪዎችም እናንተም 9 ነበራችሁ? ሽፍታው ሲመጣ አዎ። አንድ ሽፍታ ነው? 2 ናቸው። 2 ናቸው የመጡ? አዎ 2 መጡ። አንዱ ሀና ጋር ቀረ፣ አንዱ ደግሞ ከፊት ለዛ ደላላዎቹ ጋር ነበር። እነ መሪዎቹ ጋር? አዎ። ኦኬ። ፊት ከመጡት መሪዎች ጋር ማለት ነው። ፊት። እሺ፣ ለምንድን ነው ከሀና ጋር የቀረው? ያኛው ያለ ከእናንተ ጋር ማለት ለይቷት ነው ወይስ ምንድን ነው? አይደለም፣ የገጠር ልጅ እና የተወሰኑ ልጆች ማለት ነው። ምግብ ምናምን ይዘዋል። ገባ? እሺ። እነሱ ከፊት ቀድመዋል። እኔ ደክሞኛል። ደጀን የሚባል ልጅ ደክሞታል። ነገስ ደግሞ የሀና ወኪል ነው። ገባ? እሺ። ነገስ እሱ የሀና ወኪል ነው። ሀና ደክማለች፣ ለሷ ብሎ ከኋላ ነው። እኛ አሁን 4ታችን ከኋላ ነው። እሺ። ከዛ በኋላ ምንም የለ እነ ገጠር ልጅን ተቀባብሎ ምናምን እኛን አየት ሲያደርገን ወደኛ መጣ። ደግሞ እኛ ገና አልደረስንባቸውም የገጠር ልጅ ጋር ማለት ነው። እሺ። ከዛ ልክ እኛን እንዳየን ብድግ አደረገና በድንጋይ ደላላውን መታው፣ መሪው ማለት ነው። እሺ። ከዛ በኋላ ልክ ሀና በዛ ሰዓት ማለት ነው ደክማለች፣ እንደዚህ አጎንብሳ ነው የምትሄደው። ገባ? ከዛ ደክማለች ማለት ደክማለች እንደዚህ እጅና እጇን ይዞ እንትን ብለው ደላላውና ነገስ ማለት ነው። እሺ። እጅና እጇን ይዘው እንደዚህ እየገፉ ነው የሚያመጧት ማለት ነው። እሺ። ከዛ በኋላ ምንም የለ እዛ ሽፍታው ጋር ዘፋለች፣ ከዚህ አልሄድም አለች። ኦኬ። ከዛ በኋላ ምንም የለ ይሄ ነገስን ያዘና ጀርባውን አለው በድንጋይ። ኦኬ። ከሀና ጋር ያለው ይሄ ደጀንን የሚሉትንም በካልቹ አለው። ከዛ እኔን ምንድነው የምሰራውና መሳሪያውን ቀቀቀ አረገና አጎንብሰህ ሄዳለ። እሺ። ከዛ ሻልኩ አጎንብሼ እኮ ከዛ እሷ ስለው ቀጥል አንተ እሷ ትመጣለች አለ። አላስ ከዛ 1 ደቂቃ እንደሄድኩ 2 ደቂቃ እንደሄድኩ እነሱ አገኘኋቸው። እሺ። እነ ገጠር ልጅ ማለት ነው። እሺ። ሽፍታው ምን ከእናንተ የተቀበለው ነገር አለ ወይስ ዝም ብሎ ሀናን ብቻ ነው የወሰደው? በቃ ሀናን እዛው አስቀራት። ከዛስ እናንተን ምንም አላደረጋችሁም? አዎ እኔን አጎንብሰህ ሄዳለች። መሳሪያውን አቀጫቀጨብኝ። ይሄ ቀጣልኩ ነው ሄድኩ። እሺ። ከዛ ውጭ ምንም አላደረጋችሁ ማለት ነው? እንዴት? በቃ ማለት እንደዛ ካደረገ በኋላ አልደበደባችሁ ምናምን? ከዛ ልነግርህ አይደል? ዝም ብለህ አትንገረኝ፣ የምጠይቅህን ብቻ ጠይቅልኝ ነው እያልኩ ያለሁት። አጭር ጥያቄ ነው የምጠይቅህ፣ አጭር መልስ ነው። እኔ በቃ ተቀላቀልኩ ከነሱ ጋር ከልጆቹ ጋር ተቀላቀልኩ። እሺ። ከዛ ሀና ከስንት እዛ ላይ ሁናችሁ ሀና ምንም የሰማችሁት ነገር የለም? ከዛ በኋላ ቁጭ እንዳለን ጮኸች እሷ። እሺ። ልጅቷ ማለት ነው። እሺ። ከዛ በኋላ ጮኸች፣ አንድ እንደ ጮኸች፣ ከዛ ዝም አለች። እሺ። ከዛ በኋላ ልክ 5 ደቂቃ ቢሆን ነው። ከዛ አዝሏት ይዟ መጣ ሽፍታው። አዎ። እሺ። ከዛ ስትመጣ ያው እያለቀሰች ነበር።
እሺ ከዛ እያለቀሰች ነበር። በጥፊ ሁሉ መቷታል። ይሄ በጥፊ የመታት ሁሉ ይሄ ፊቷ ቀይ ሆነ። እሺ በቃ ይሄ ነው። ከዛ በኋላ ምን አላችሁ? ሂዱ አላችሁ ሽፍታው? ከዛ በኋላ እኛ እነዚህን በመጀመሪያ ማለት ነው ብራቸውና ሞባይላቸውን ተቀብሏቸው ሞባይላቸውና ሞባይላቸውን መልሶላቸዋል። ብራቸውን ወስዶባቸዋል። ገባህ? ማን የትኛው ነው እንደዛ ያደረጋቸው? ሽፍታው እንትና ሽፍታው ከዛ ሀና ጋር አይደል ያለው? በመጀመሪያ እኛ እንጀራ ይዘው ምሳ ይዘው የመጡት እኮ በመጀመሪያ ከፊት ናቸው። እስኪ አንድ ጥያቄ ልጠይቅህ። አይዋ በተፈጥሮ የእንትን ችግር አለብህ ማለት አፍህ ትንሽ ምላስ ምናምን ይያዛል ወይስ? ኧረ ምንም አያዝም። ምንም ችግር የለብህም? ምንም ችግር የለብኝም። እሺ መልካም። እሺ ስለዚህ አንተ እያልክ ያለው አንተና ሀና ከወደ ኋላ ስለነበራችሁ እነ ገጠር ልጅ ደግሞ ከፊት ለፊት ስለነበሩ እኛ 4 ልጆች አራታችን ማለት ነው ከኋላ ነበር። እሺ እስከ ደላላው ማለት ነው። እሺ የትኛው ደላላ? 4 እኮ ናቸው መሪያችን ማለት ነው። መሪዎቹ 4 አይደሉ እንዴ? ከኛ ጋር ያለው አንድ ነው። ሌላዎቹን ይዞ ደግሞ ከፊት ሄዷል። እነሱ እነ ገጠር ልጅን እነ ሌላዎቹ ማለት ነው 4። የትኛው ሌላኛው ሽፍታ ነው? መሪው። ሁለተኛ ሽፍታ ያልከውስ? ሁለተኛ ሽፍታ ያለውማ እዛው እነሱ ጋር ከደላላዎቹ ጋር ነው ከመሪዎቹ ጋር። መሪዎቹን እነ ገጠር ልጅን ይዘው ወደፊት ሄዱ እያልክ አይደል እንዴ? ወደፊት ሄደው አርፈው ያገኝናቸው አረፉበት ቦታ እኮ ነው ሽፍታ ያዙብን ቦታ ላይ። ይኸውልህ አንዱ ሽፍታ ሀናን ይዞ ሄደ አልክ። ኦኬ አንዱ ሽፍታ ወዴት ነው ሄደው? አንዱ ሽፍታ ከፊት ነው ያለው እዛው ከነ ገጠር ልጅ ጋር ማለት ነው ከፊት። እሱ ነው ስልካቸው የነጠቃቸው ወይስ ሀናን የወሰዳትን ነው? ስልካቸውን የነቀጠው እነሱ እኮ ስልካቸው ሲነቀጥ ማለት ነው እኛ አልደረስንም ገና እነ ገጠር ልጅ አልደረስንም። ኦኬ ስለዚህ አላየም። ከዛ ስንደርስ ይኸውልህ እነ ገጠር ልጅ ጋር ስንደርስ ማለት ነው እኛ ስልካችሁንና ብራችሁን ካሏችሁ ይመልሱላችኋል። ስልካችሁን ብራችሁን ይወስዱባችኋል። የያዛችሁትን ስልክና ብር ማለት ነው ስጡ፣ አለዛ ይመቷችኋል አሉ። በሬክስ ሽፍታዎቹ ስንት ናቸው በለው? ይቅርታ 2 ነው ብሏል እሱማ። ከዛ ያንን መረጃ ስለሰማ ማለት ነው የገጠር ልጅ ሽፍታዎቹ ስንት ናቸው? አንድ ጊዜ የገጠር ልጅ ሽፍታዎቹ ስንት ናቸው? 2 ናቸው። የገጠር ልጅ ነው የምንጠይቀው። ሽፍታዎቹ ስንት ናቸው? እንግዲህ እኔ አሁን ያየሁት አንዱ ነው መሳሪያ የያዘውን ማለት ነው። በቃሽ በቃ ሚወታር ጓደኞች በቃ ሚወት አርግና ብለሽ ስለቀጥል በቃ እሱን ጠይቀው። በቃ ቆይ አንዴ ሌሎች ጓደኞች አሉ ይመጣሉ። ሲመጣ ግን ወይ ብር የሆነ ነገር ካገኘሁባ በስንት መከራ ያቆመ ሊሳያታው እንጂ ሰይድ እኮ ነህ በነገራችን ላይ አሁን መሀል ላይ እንትን እያልክ ያለው። እሺ ይቅርታ በቃሽ። ቀጥል። ጥያቄን መያዝ ትችላለህ፣ በኋላ መጠየቅ ትችላለህ እኮ መሀል ላይ አታቆራርጡብኝ። እኔ ራሱ አላስችልህ ብሎኝ ነው እኮ ልፈነዳ ነው እኮ። ያዘው ጥያቄውን ጽፈህ ያዝ። እሺ ወንድሜ፣ ከዛስ እናንተ ሀና እንደዛ ተመታ ስትመጣ ፊቷ ቀልቶ ሲመጣ አንተ ጋር እንዳደረሳት ነው የለቀቃት ወይስ እንዴት? አዝሏት እስከ ከፊት እስካሉት ድረስ ወሰዳት? በቃ እንደዚህ እያይናት ማለት ነው። እያይናት አወረዳት። እሺ እናንተ ከኋላ ያላችሁት ብቻ ማለት ነው? ከዛ እዛው ሁላችንም በቃ እየጠበቅን እሷን ሀናን እየጠበቅን ቁጭ ብለን እሺ ሁላችን። ከዛ ሁላችንም ጋር እንደዚህ እያይናት አወረዳት። እሺ ያኛው ሽፍታ የት ነበር የዛን ሰዓት? እሱ ደግሞ እዛ መሪዎቹ ጋር ነበር። መሪዎቹ ለብቻቸው ይዟቸው ይሄዶ ነው። ከዛ አሁን እዛ ጋር ማለት ነው
የተክላይ መሪዎች አራቱን ያገኝናቸው ማለት ነው እዛ ጋ ነው። ከዛ በፊት ማን እየመራቸው ነበር? ከዛ በፊት ሁለት መሪ አሉ። ሁለት መሪ ይዘው ነው የመጣው። ሶስት ናቸው፣ ሁለት ይዘው ነው የመጡት። ከዛ ለማን አስረከቧችሁ? ከዛ ያስረከቡን ለተክላይ መሪዎች ያስረከቡን። እዚህ ሀና ተደፈረችበት እዛው ራሱ ጋር ሽፍታዎቹ የነበሩበት ቦታ ላይ። አዎ ሽፍታዎቹ የነበሩበት ቦታ ላይ ሌላ ሰዎች መጥተው ተቀበሏችሁ? አዎ እሺ። ከዛ ሁለቱ የት ሄዱ? እስከዛው እስከ ሽፍታው ድረስ ያመጧችሁ መሪዎች ሁለት ናቸው ብለሃል። እነሱ ወዴት ሄዱ? እነሱ ወዴት እንደሄዱ አላውቅም። ተመለሱ። ከዛ በኋላ እነሱ ተመለሱ። ሽፍታዎችስ ወዴት ሄዱ? ሽፍታዎቹም ሄዱ። ከዛ አራት መጥተው እዛው ከዛ በኋላ ማለት ነው አራቱ መሪዎች የተክላይ መሪዎች ማለት ነው ለተክላይ ጋር ያደረሱን ከዛ በኋላ ነው አራቱ መሪዎች። እሺ ጥሩ። ከዛ ሀና ከዛ በኋላ እንዴት ነበረች ሁኔታ? ከዛ በኋላ የነበራችሁ ጉዞ? ከዛ በኋላ ያለው ጉዞ ያው ደክማ ልጅቷ ያው እጅና እጇን ይዘው እንትን እያሉ ነው